ችግሩ የተፈጠረው ከትናንት በፊት ወይም ደግሞ የኤድለታ ነው ማለት ነው። ልጅቷን ደግሞ በደንብ ተመልከቷት ከላይ እስከታች። እንደምታዩት ደግሞ ልጅቷ ያለችው ማጥባ ውስጥ ነው። ምን እያደረገች? ምግብ እያበሰለች። በነገራችን ላይ አሁን ላይ ትንሽ የሚሆን ትልቅ ችግር አረብ ቤት ውስጥ ሰርቶ ማምለጥ አይቻልም። ስለዚህ ባካችሁን ጥንቃቄ አድርጉ። ካሜራ የለም መዳም ከቤት ወጥታለች ብላችሁ እንደፈለጋችሁ ያልሆነ ነገር የምታደርጉቶች የትም አታመልጡም። በነገራችን ላይ ብዙቶቻችን የሚያሳስቷቸው እነማን እንደሆነ ታውቃላችሁ? ቲክቶከር የሆኑ ሰዎች ማለት ነው። ስራቸው የሚተዳደሩ በቲክቶክ ነው። እነሱ ከቤታቸው ሆነው ልክ መዳም ቤት ውስጥ ያሉ አስመስለው ያንን ነገር ያደርጋሉ። መዳም ቤት ውስጥ ያሉ ልጆች ደግሞ ያቺ ልጅ አድርጋ ምንም አልሆነች፣ ምንስ ምን ይመጣብኛል እያሉ ልክ እንደነዚያ ሰዎች ያደርጋሉ ማለት ነው። እነዚያ ግን ከራሳቸው በቤታቸው ነው በነጻነት ገባችሁ። ማንም ጠያቂ የላቸውም። ግን እነሱ ቪዲዮን የሚሰሩት ልክ መዳም ቤት ውስጥ እንደሚሰሩ ወይም እንደሚኖሩ አድርገው ነው ማለት ነው። ውድ ቤተሰቦች ምን ሆነ መሰላችሁ? ችግሩ የተፈጠረው የኤርለታ ነው እና ቀደም ሲል ፎቶዋን ያያችኋት እህታችን የምትኖረው ሳውዲ አረቢያ ነው ማለት ነው። እና የኤርለታ ቤተሰቦቿ አሰሮቿ መዳሟ ልጆቿን ይዛ ከእናቷ ቤት ሄዳለች። እሷ ደግሞ ከቤት ነበረች። እንድ ስትላት እንግዲህ አልሄድም ራሴን አሞኛል ብላ ነው የቀረች ነው የተባለው። ለዚህ ግን እርግጠኛ አይደለሁም። እና ያው ታውቃላችሁ አረቦች ከቤት ሲወጡ ድጋሚ የሚመለሱበት እንኳን አያስመስሉትም። ቤቱን እንዳልሆነ አድርገውት ነው የሚወጡት። እኛም ደግሞ እንግዲህ እነሱ እንዳልሆነ አድርገው የሄዱትን ነገር የማጽዳት የመረተብ ደግሞ ግዴታችን ስለሆነ ቤት ውስጥ ካለን እንረትባለን ማለት ነው። እንግዲህ ወደ ቤተሰቦቼ መዳም ወደ ቤተሰቦቿ ስትሄድ ይች ልጅ ከቤት ያለችው እሷ ብቻ ነች ማለት ነው። ከእናቷ ቤት ግን ኢንዶኔዥያና ኢትዮጵያ ሰራተኞች አሉ። ታውቃቸዋለች። ሁልጊዜ ትሄዳለች። ዛሬ ግን ራሴን አሞኛል ሌሊት አልተኛውም ስላለቻት ነው እንግዲህ መዳሟ ጥላት የሄደች እና ይች ልጅ ዋይፋይ ክፍት ነው፣ ቤቱ ሙሉ ክፍት ነው። ሰዎቹ ጥሩ ሰዎች እንደሆኑ የተነገረው ማጥባህም እንዳያችሁት እንግዲህ ክፍት ሆኖ እሷ ለራሷ ምግብ እያበሰለኝ ማጥባህ ገብታ ቲክቶክ ላይቭ ላይ ገብታ ነበር ማለት ነው አገሬ ልጆች። እና ይቺ ልጅ ቲክቶክ ላይ ስትገባ ያደረገችው ነገር ደስ አይልም ነበር ማለት ነው። ምንድነው መሰለችው ያደረገችው? የመዳሟን የልጇን ልብስ ለብሳ ነው ማጥባ ውስጥ የምታያት ማለት ነው። የመዳሟን የልጇን ልብስ ለብሳ ማጥባ ገብታ እንግዲህ ምግብ እያበሰለች ነው ማለት ነው። እርግጠኛ ነኝ ልብሱ እጠቢ ተብላ የተሰጠችው ልብስ ነው። ለምን ብትሉ መቼም ከበታውታ ምናምን አትለብስም። ምክንያቱም እሷ ምግብ እያበሰለች ነው። ያ ማለት የልጁ ልብስ ንጹህ ከሆነ እሷ ለብሰው ምግብ ስታበስል ሽንኩርት ይሸትብኛል ይታወቃል ብላ እንደምትነቃ እርግጠኛ ነኝ። ስለዚህ እጠቢ ተብላ ተሰጥታ ነው እኔ እንደማስበው ማለት ነው። እና ይቺ ልጅ እንግዲህ ከቤት ውስጥ አወጣ የሚሆን እጠቢ ተብላ የተሰጠችውን እኔ ግን አንዳንዴ ማለት ነው ሆነን ለመናገር ቆይ ግን እንዴት ነው የሰው ልብስ እንዲሁ ብድግ አድርጋችሁ እንዲሁ አይደለም ከሰውነታችሁ ይቀርና ከአንገታችሁ የምታስገቡት ግን አይቀፋችሁም? ወላሂ የመዳማችሁን ልብስ የምትለብሱ የመዳሞቻችሁን ልጆች ልብስ የምትለብሱ ቆይ እንዴት ነው የሚጠጋችሁ? እስኪ ንገሩኝ። እንዴት ይጠጋለሽ? ምግብ ስረቁ፣ ችግር የለውም ምግብ ስረቁ። ግን ልብስ እየሰረቃችሁ የምትለብሱ ሰዎች ግን ጤነኞች ናችሁ? ገና ለእይታ፣ ገና ለቪው፣ ገና ለፎሎ፣ ገና ለሰብስክራይብ ብላችሁ እንዲሁ ያልሆነ ነገር የምታደርጉ ሰዎች ግን ጤነኞች ናችሁ? በዚህ አጋጣሚ ማለት በተደጋጋሚ እናለን እንሰማለን። እና ውድ ቤተሰቦች ይች ልጅ የልጇን ልብስ ለብሳ የመዳሟን ማጥባህ ቁማ እንግዲህ ምግብ እየሰራች ቲክቶክ ቀጥታ ስርጭት ላይ ነበረች ማለት ነው። ከዛ ኢትዮጵያ ሰራተኛ ከእናቷ ቤት ስላለች ለምን አልመጣሽም ብላ በዋትሳፕ ሪከርድ ስታደርግላት እሷ ደግሞ ምን ታደርግላቸዋለች? ቀጥታ ላይ ብላ እያሰራጨችው ያለችውን የቲክቶክ ሊንኳን ሼር ታደርግላታለች ማለት ነው። ለማን? ከእናቷ ቤት ለምትሰራዋ። ከዛ የለበሰችው ልብስ ትክክል እንዳልሆነ ታያለች። ማን ጠራቻት? እሷ ደግሞ አብራት የምትሰራ ኢንዶኔዥያን ታሊ ሹፊያ ሀዲዎች ተሰዊ ውሹል በስትልና ለማን ታሳያለይ? ለኢንዶኔዥያ ሀገሬ ልጆች። በነገራችን ላይ ያችኛው ኢትዮጵያዊቱ ይሄ ነገር እንደሚመጣ አላወቀችም ነበር። ያኔ በቅንነት ነው እየሳቀች ነበር። ሹፊ ይሄ ውሹል በሰት ምናምን እያለ ለዛችኛዋ እያስረዳቻት ማለት ነው። ግን የሀገሬ ልጆች በዚህ አጋጣሚ በእርግጥ ላልሆነ ስራ ለምትሰሩ ሰዎች አላዝንም። ግን ደግሞ ልክ ጥሩ ስራ እንደምትሰሩ ለሰዎች ሸር የምታደርጉቶች ጥንቃቄ አድርጉ። በእናንተ ጦስ ሌሎቻቸውንም ያልሆነ ቦታ ውስጥ እንዳታስገባቸው ማለት ነው። እና የኛዋ ልጅ ለኢንዶኔዥያ አሳየቻት። ኢንዶኔዥያ ደግሞ ስበሳቸው እንግዲህ ተዋወቃሉ። የቲክቶክ አካውንታቸው ፎሎ ተደራርገዋል ማለት ነው። ቀጥትንና ኢንዶኔዥያ እየተገባለች ቲክቶክ ላይ ማለት ነው። ቲክቶክ ላይ ስገባ
እሷኑ አሁንም ላይቭ ላይ ታገኛታለች ማለት ነው። ከዚያ ምን ብታደርግ ጥሩ ነው? የመዳሟ ትንሿ ልጅ ደግሞ እሷ ቲክቶክ ላይ ይተዋወቃሉ። ያችን ማን እንዱ ልጅዋ ማለት ነው። ከዛ ያንን የቀጥታ ስርጭቷን ልጅቷ አሁንም አልወጣችም፣ ያለችው ማጥባ ውስጥ ነው። ምግብ እያበሰለች ነው፣ ታወራለች። እሷ ማንም ሰው እንትን አላስገባችም፣ ገስት ምናምን ብቻዋን ነች። የለበሰችው ከላይ እስከታች የልጁን ልብስ ነው። ከዛ አንዱ ልጇ ሼር ለማን ታደርጋለች? ያንን ቀጥታ ስርጭት ለመዳሟ ለትንሿ ልጅ ማለት ነው። ለመዳሟ ለትንሿ ልጅ ስላችሁ እሷ ለምትሰራባት ለዚች ልጅ መዳም እህት ማለት ነው። ለታናሽ እህቷ ያንን የቀጥታ ሊንክ ሼር ታደርግላታለች። ገብታ ስታይ ሸቃሊት ናት። የሀገሬ ልጆች አስቡት ማለት ነው። ከዛ በኋላ ያቺ የመዳሟ እህት ደግሞ ታለሹ ፊ ውሹት ሰው ይሸቃልትሽ ማለች እያለኝ ወስዳ ለማን ታሳያለኝ? ለተሰበሰበው ሰው ማለት ነው። አሁንም ደግሞ እነሱ እንዱንጃዋም አልጣፈችም። ኢትዮጵያዊቷም ደግሞ ይሄ ነገር እንደሚፈጠርም አላወቀችም። ገብታ ታይባታለች ማለለች፣ ገብታ ሸር ታደርግባትም አለች አላለችም። እሷ ግን ያው በቃ ለየት ያለ ነገር ስለሆነ ታህል ሹፊ ሂል ውሹል በስት ምን እያደረገች ነው ምናምን ነገር ብላ ነበረ። ገባችሁ እንጂ ገብታ ኮመንት ምንም አልጻፈችላትም። አየቻት፣ ዝም ብላ ወጣች፣ ለእሷ ሳየቻት ኻላስ ያችኝት ኢትዮጵያዊቷ ወደ ስራዋ ተመለሰች ማለት ነው። ይችኛዋ ግን ነገሯን ለማን ትለኩሳለች? የሀገሬ ልጆች ለሴትዋ እህት ማለት ነው። ከዛ በኋላ ያች ልጅ ደግሞ እየሮጠች ዳ ሁሎችም ተሰብስበዋል። ወንዶቹ ከሌላ መጅለስ፣ ሴቶቹ ከሌላ መጅለስ ተቀምጠዋል። ያንን ቪዲዮዋን ሁላቸውም ጋር ደረሰ ማለት ነው። ከዚያ እነሱም አልደወሉላትም፣ ይሄ ነውም አላሏትም። ግን የሆነ ፎቶ ተያዘባት ማለት ነው። የሆነ ፎቶ ተያዘባትና እነሱ ከጨረሱ በኋላ በቃ አገር ሰላም ብለው ምንም እንዳልተፈጠረ ምንም እንዳላወቁ ሆነው ወደ ቤታቸው ተመለሱ። ወደ ቤት ስትመለስ ግን መዳማ ቤቷ ጥለው እንደሄደች ነው በነገራችን ላይ ማለት ነው። ለራሷ ምግብ በላች። ራሴን አሞኛል ብላ ስለነበረ ስትመጣ ቤቷንም አላጸዳችም፣ አልረተበችም። ከዚያው ላይ ቁጭ ብላ ስታወራ ውላለች ማለት ነው ሀገሬ ልጆች። እና ያንን ሁሉ ገና ስራዋን ሳትጨርስ መዳሟ መጣች። ስትመጣም ደግሞ ምንም ነገር እንዳላወቀችና ጸጥ አለቻት ማለት ነው። ለምን አልረተብሽ ምናምንም አላለቻትም። ምክንያቱም ራሴን አሞኛል ብላኛለች ብላ ዝም ብላለች በቃ። ከዛ በኋላ ሌላ ነገር አላለችም። ያንን የያዙትን ፎቶ ወይም ስክሪንሾት ያደረጉትን ለራሷ ዋትስአፕ ተላከላት ማለት ነው። ከዛ ምንም ነገር አላለቻትም። ወላሂ ነው የምላችሁ፣ ምንም ነገር አላለቻትም። ወስዳ ለፖሊስ ሰጠቻት። ምንም ነገር አላለቻትም። የራሷን ፎቶ ያንን እንትን ማስረጃ ሰጠቻት። ልጅቷ ምንድነው ምናምንም አላለችም። ስራዋን ስለምታውቅ ምንም ነገር የተነጋገሩት ነገር የለም። ሻንጣ የለ ምን የለ፣ ስልኳን ብቻ እንደያዘች ፖሊስ ጣቢያ ሂዳ ወርውራታለች ማለት ነው። እና ባካችሁ የሀገሬ ልጆች ብዙቶች እንዳልኳችሁ የሚሸወዱት ዩቱበርና ቲክቶከር የሆኑ ሰዎች እነሱ እኮ እንጀራቸውን የሀገሬ ልጆች። እኔ አሁን ከቤቴ ብሆን ማለት ነው ከእናቴ ቤት ወይ ከራሴ ቤት ብሆን የፈለኩትን ነገር ባድርግ አልሳቀቅም። ለምን መብቴ ነው፣ የሚጠይቀኝ አካል የለም። ብቻ ያኔ በአላህና በህግ የሚያስቀጣኝ ነገር እስካልሰራው ድረስ አይደለም የወንድ ቶፕ ይልቀርና ሌላ ነገር ባድርግ መብቴ ነው። ገብቷቸዋል። ግን እነሱ እንደዚህ የሚያደርጉት ለምንድን ነው? ለእይታቸው ነው፣ ቤታቸው ነው፣ ራሳቸው ገዝተው ነው ያን ነገር የሚያደርጉት እንጂ መዳም ቤት ውስጥ ነው አይደለም። እና ብዙቶች ከሌት ይሄን አድርጋ አልተያዘችም እና እኔም ይሄን ነገር ባድርግ ምንም አይመጣብኝም እያላችሁ እንደዚህ የምታደርጉቶች እባካችሁን ተው፣ ይቅርባችሁ። እኔ የሚገርመኝ እንዳልኳችሁ ጥቅሙ ምንድን ነው ንገሩኝ እስኪ። ጥቅሙ ምንድን ነው? በዚህ የመጣ እይታ ቢቀርስ፣ በዚህ የመጣ ፎሎ ቢቀርባችሁስ ምን ትሆናላችሁ? ወላይ እና እባካችሁን እናንተም ረክሳችሁ ሌሎቻችንም እንዳንታመን አታድርጉን። ስለዚህ በዚች ልጅ የደረሰው በእናንተ ላይም እንዳይደርስ አልታይም፣ ካሜራ የለም፣ መዳም ከቤት ወጥታለች እያላችሁ እንደዚህ የምታደርጉቶች ካላችሁ ጥንቃቄ አድርጉ። የሆነ ነገር እኔ ሁሌ እምላችኋለሁ፣ በራሳችሁ ላይ እስከሚደርስ መጠበቅ የለባችሁም። ገባችሁ? ብዙ ነገር እኮ አለ። እናንተ ፎሎ ከፈለጋችሁ፣ እናንተ ሰብስክራይብ ከፈለጋችሁ፣ እናንተ መፈመስ ከፈለጋችሁ፣ በተለይ በቪዲዮ ወጥታችሁ የማትፈምሱበት ምንም አይነት ምክንያት የለም። ወላሂ ነው የምላችሁ። እንድትፈምሱ ከፈለጋችሁ ሌላ ብዙ የተሻሉ ነገሮችን እኮ ማድረግ ትችላላችሁ። ግን በዚህ ልክ መሰገጥ ምንድን ነው ጥቅሙ? እስኪ ንገሩኝ። እኔ አልገባኝም ወላሂ። እና የሀገሬ ልጆች ታው፣ እናንተ የራሳችሁ ጉዳይ በራሳችሁ ችግር ነው።